ለምን ነገ እንላለን። ብዙ ሰው መዘግየትን ከስንፍና ጋር ብቻ ያያይዘዋል። ነገር ግን በተለያዩ የስነ ልቦና ጥናቶች መሰረት የጊዜ አጠቃቀም ችግር ብቻ ሳይሆን ከስሜት ቁጥጥር ጋር በቀጥታ የተያያዘ ነው። አንድ ስራ አሰልቺ ሲሆንብን ያ የሚፈጠርብንን መጥፎ ስሜት ለመሸሽ ለነገ እናስተላልፈዋለን። ሁልጊዜ ስራው ፍጹም ሆኖ ካልተሰራ ማለት በተገኘው ነገር ለመጀመር መፍራት አእምሯችንን ወደፊት ከሚገኝ ትልቅ ውጤት ይልቅ አሁን ለሚገኘው አጭር እረፍት ደስታ፣ ለምሳሌ ሶሻል ሚዲያ ማየት፣ ረጅም ሰዓት ስክሮል ለማድረግ ቅድሚያ መስጠት ሊሆን ይችላል። እንግዲህ ፈረንጆቹ ፕሮክራስቲኔሽን የሚሉትና ስራን ለነገ ማሻገር ሆን ተብሎ ሊሆን ይችላል፣ ወይም ደግሞ ባለማወቅ መከወን ያለበትን ተግባር ማዘግየት ወይም ለነገ ማስተላለፍ በሚል ዲፋይን ያደርጉታል። ይህ የዛሬ ዝግጅታችንን እዚህ ላይ እናደርጋለን። Chronic procrastinators. ለመሆኑ ስራን ማዘግየት እንዴት ይከሰታል ከሚለው ሀሳብ እንነሳ። በዚህ ችግር መከሰት ምክንያት በዋነኛነት የሚጠቀሰው አንደኛው ምክንያት የዶፓሚን እጥረት ነው። ሎ ዶፓሚን አእምሮ ዝቅተኛ የዶፓሚን መጠን ካለው አስደሳች ያልሆኑ ስራዎችን ለመስራት በእጅጉ ይቸገራል። በነገራችን ላይ ስለ ዶፓሚን የሰራሁት ቪዲዮ አለ፣ ወደኋላ መለስ ብላችሁ ቪዲዮውን መከታተል ትችላላችሁ። እንግዲህ አንድ ሰው ዝቅተኛ የዶፓሚን መጠን ካለው አስደሳች ያልሆኑ ስራዎችን ለመስራት ፈጽሞ ይቸገራል። የተሰጠው ስራ ምንጊዜም አስቸኳይ ስራ ካልሆነ በስተቀር ለመንቀሳቀስ የሚያስፈልገው በቂ ጉልበት አያገኝም። ይህ ጊዜው ምን ያህል በፍጥነት እየሄደ እንደሆነና አንድ የተሰጠው ስራ ምን ያህል ጊዜ እንደሚወስድም በትክክል ለመገመት ይቸገራል። በዶፓሚን እጥረት ውስጥ ያለው ሰው ጊዜውን ለመተመን በእጅጉ ያዳግቷል ማለት ነው። ስራ ለመጀመር የመጀመሪያው ስቴፕ ወይም እርምጃ የትኛው እንደሆነም ለመለየት ይቸገራል። ሎ ዶፓሚን ውስጥ ያለ ግለሰብ ማለት ነው። ፈረንጆቹ አናሊሲስ ፓራሊሲስ የሚሉት ውስጥ በመግባት እንደው በስራ ሰዓት ላይም በስራ አጋጣሚ ቢሆን እንደው ትኩረት የሚስብ የተለየ አጋጣሚ ቢመጣ ዋናውን ስራ ከናካቴው መርሳትን ሊያካትት ይችላል። የሰው ልጅ አእምሮ ውሳኔ መስጠት፣ ስሜትን የመቆጣጠር እና የማቀድ ኃላፊነትን የሚወስደው የአንጎል ክፍላችን ፕሪፍሮንታል ኮርቴክስ ይባላል። ይህ የአእምሮ ክፍል እስከ 25 ዓመታችን እድሜ ድረስ ሙሉ በሙሉ እድገቱን አይጨርስም። ለረጅም ጊዜ ጥቅም ሲሉ የአሁን ፍላጎታቸውን የመቅጣት ኢምፐልስ ኮንትሮል ችግር ይገጥማቸዋል። ለዚህም ነው ብዙ ጊዜ ስናስተውል ከስራ ይልቅ አዝናኝ ነገርን መምረጥ በታዳጊዎች ላይ በስፋት የሚስተዋለው። ሌላው በመዘግየት ወይም በማዘግየት የሚገድበን ነገር ከስንፍና ጋር ብቻ ሳይሆን ስራው ቀድሞውኑ ካልተሳካልኝ በሚል ስጋት ነው። ደግሞ በጥራት መስራት ካልቻልኩ ባልሰራው ይሻላል፣ አረ ጠንክር ይበል ወደሚል የመግፋት ዝንባሌ አእምሯችን ይገፋፋል። እንግዲህ ዲጂታል ዲስትራክሽን እና ያው ዘመኑ የትኩረት በመሆኑ አፋጣኝ እርካታን የሚሰጡ እንደ ቲክቶክ፣ ኢንስታግራም ለቪዲዮ ጌሞች ቅድሚያ በመስጠት መጽሐፍ ማንበብ እና በአንድ ጉዳይ ላይ ጥናት ማድረግን የመሳሰሉ ጉዳዮች በዚህ ጊዜ አሰልቺ እየሆኑ መጥተዋል። ይህም አእምሯችን ባስተማርነው ልምምድ ምክንያት ሁልጊዜ አጫጭርና ቀላል ነገር ላይ ስለተጠመደ አንድ ስራ ላይ ረዘም ላለ ጊዜ የመቆየት ብቃቱ ይቀንሳል። ታዲያ ለዚህ የስራ ማዘግየት ችግር መፍትሄው ምንድን ነው? አንደኛ ስራን ማግዘፍ ወይም ደግሞ ማካበድ ስለሆነ ሁልጊዜ ትኩረታችን መሆን ያለበት ስራውን ማጠናቀቅ ወይም መጨረስ ላይ ሳይሆን ስራውን መጀመር ላይ ማድረግ። ሁለት የ5 ደቂቃ ህግን ማክበር። የተሰጠንን ስራ ለ5 ደቂቃ ብቻ ለመስራት ለራስ ቃል መግባት ወይም ደግሞ አእምሯችን 5 ደቂቃ ሲያልፍ የማቆም መብት አለኝ ብሎ እንዲያስብ ያደርጋል። ብዙ ጊዜ አይታችሁ ከሆነ ነገሮችን ከባድ የሚያደርገው መጀመር ስለሆነ አንዴ ከጀመርን የመቀጠል እድላችን ከፍተኛ ነው። ሌላው ስራን ማከፋፈል ሲሆን ለምሳሌ ማንበብ ወይም በአንድ ጉዳይ ላይ ጥናት ማድረግ ከሚል ትልቅ ግብ ይልቅ በቀን 1 ገጽ ማንበብ የሚል ትንሽ እቅድ ማውጣት ይመረጣል። ለዚህም ደግሞ ምክንያቱ አነስተኛ ግቦች አእምሯችን እንዳይፈራና በቀላሉ እንዲንቀሳቀስ ስለሚያደርጉ ነው። በሌላ በኩል ደግሞ አካባቢ ኢንቫይሮንመንትን ለስራ መቺ ማድረግ የመዘግየት ልማድን ለማሸነፍ የሚረዳ አንዱ መሳሪያ ነው። ለምሳሌ ስልክን ማራቅ ለብዙዎቻችን ሊከብደን ይችላል። ግን ስልካችንን አይናችን እያየ ከሆነ አእምሯችን ሁልጊዜ ለመንካት ሁልጊዜም ከባድ ጉልበት ያባክናል። በአጠቃላይ ስራን ማዘግየት ወይም ፕሮክራስቲኔሽን በጊዜያዊነት ያው ለአእምሯችን ረፍት የሚሰጥ ቢመስልም በረጅም ጊዜ ግን በህይወታችን ላይ ከባድ ተጽዕኖችን ይፈጥራል።
ፕሮክራስቲኔሽን በውስጣችን ያለውን ትልቁን እምቅ ኃይል ወይም ፖቴንሻል በውስጣችን ታፍኖ እንዲቀር ያደርጋል። በዚህ ምክንያት ደግሞ አንዳንድ ህይወታችን ለመጀመር በመዘጋጀት ውስጥ ብቻ ሊያልፍ ይችላል። ባጭሩ ፕሮክራስቲኔሽን ወይም መዘግየት ማለት ጊዜህን ብቻ ሳይሆን ህይወትህንም የሚሰርቅ ማፊያ ሌባ ነው። በጊዜ ልጠበት ስራችንን ሁልጊዜ ማዘግየት ማለት ዛሬ ላይ ሆነን የነገውን ደስታችንና ሰላማችንን መሸጥ መለወጥ ማለት ነው። ስለዚህ የቱን እንመርጣለን? መልሱን ለእናንተው በመተው የዛሬው ዝግጅቴን እዚህ ያበቃው። መልካም ጊዜ።